አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ክቡራን አድማጮች፣ በዛሬው ዕለት ሌሊት አሜሪካውያን እጅግ በጣም አስደንጋጭ የተባለ ዜና ሰምተዋል። ይሄውም ባለፉት 2 ሳምንታት ብቻ አሜሪካና ኢራን ባካሄዱት ውጊያ በኢራን ጥቃት ከ100 በላይ የአሜሪካ ወታደሮች መጎዳታቸውን የአሜሪካ መከላከያ ሚኒስትር ፔንታጎን አምኖ በይፋ ሌሊቱን ይፋ አድርጓል። ይህም በከፍተኛ ሁኔታ ድንጋጤ ፈጥሯል። በዝርዝር የማስደምጣችሁ ዘገባ ይኖራል። በሌላ በኩል ጥቃቶች አሁንም ቀጥለዋል። አሜሪካ በዛሬው ዕለት ሌሊት 10ኛ ዙር ከባድ የፈንጂ ድብደባ በኢራን ውስጥ ስታደርግ የተለያዩ የኢራን አካባቢዎችንም በከፍተኛ ሁኔታ ስታወድም አድራለች። በተመሳሳይ ኢራንም በኩዌት በባህሬንና በጆርዳን የተለያዩ ጥቃቶችን ስትፈጽም አድራለች። በዝርዝር ጥቃቶቹን በተመለከተ የምታደምጡት ሰበር መረጃ ይኖራል። በሌላ በኩል አሜሪካና እስራኤል በመቀናጀት በኢራን ላይ ጥቃት ለመክፈት እያሰቡ ነው የሚለው መረጃ ከተናፈሰ በኋላ ላለፉት ቀናት የተለያዩ የጦር ጀቶች ወደ እስራኤል በመግባት ዝግጅት ሲያደርጉ እንደነበር ሲዘገብ ይታወቃል። በዛሬው ዕለት ሌሊት ደግሞ ተጨማሪ በርካታ ተተኳሾች መሳሪያዎች በገፍ ወደ እስራኤል መግባታቸው ተዘግቧል። የእስራኤል ጦርም በኢራን ላይ ጥቃት ለመክፈት በተጠንቀቅ መሆኑ ተነግሯል። ሁኔታውን አስመልክቶ በሰፊው የወጡትን ዝርዝር መረጃዎች የማስደምጣችሁ ይሆናል። በሌላ በኩል አደራዳሪዎች አሜሪካና ኢራንን እናደራድር ቢሉም ከአሜሪካም ሆነ ከኢራን ምንም አይነት መፍትሄ እንዳላገኙ ተዘግቧል። አደራዳሪዎቹ ለመሆኑ ምን እያሉ ነው? በፕሬዝዳንት ዶናልድ ጄ ትራምፕ እጅ ያለው 2 አማራጭ ብቻ ነው። አንደኛው ሳይወዱ በግድ የሆርሙዝ ወሽመጥ የኢራን ነው በማለት ተቀብለው ሆርሙዝን ማስከፈት፣ ካልሆነ ግን ከእስራኤል ጋር በመቀናጀት ሁሉን አቀፍ ከፍተኛ ውድመት በኢራን ላይ የሚያደርስ ጥቃት መክፈት፣ ሀርግ ደሴትን መቆጣጠር። ይህንን ተከትሎ ታዲያ ኢራን ባወጣችው መግለጫ በእግረኛ ጦር በፍጹም እንዳትሞክሩኝ ብላለች። እነዚህ ያስተዋወቅኳችሁና ሌሎችንም ሌሊቱን የተሰሙ ሰበር መረጃዎችን ላስደምጣችሁ፣ አብረን እንከታተለው። በቅድሚያም የመካከለኛው ምስራቅ የኢራንና አሜሪካ ጦርነት አሁንም ተባብሶ ቀጥሏል። አሜሪካም በኢራን ውስጥ የተለያዩ አካባቢዎችን ስትደበድብ፣ ኢራንም በተለያዩ የመካከለኛው ምስራቅ ሀገራት ውስጥ የሚገኙ የአሜሪካ ጥቅሞችን ስትመታ አድራለች። የኢራኑ መንግስታዊ የዜና ወኪል የሆነው IRIB ዛሬ ማለዳውን ባወጣው ሰበር ዜና በኢራን በደቡብ ምዕራብ በምትገኘው የሺራዝ ከተማ አካባቢ በአካባቢው ሰዓት አቆጣጠር ከሌሊቱ 7 ሰዓት ገደማ ጀምሮ እጅግ ከባድ ፍንዳታዎች እየተሰሙ ነግቷል ብሏል። የዜና ተቋሙ እንደሚለው ከሆነ በከተማዋ ምስራቃዊና ምዕራባዊ ክፍሎች የሚገኙ 2 የተለያዩ አካባቢዎች በአሜሪካ ኃይሎች ከባድ የሆነ ጥቃት ተፈጽሞባቸዋል ብሏል። በተመሳሳይ ሰዓት የኢራኑ የፋርስ የዜና ወኪል በምስራቃዊ የኢራኑ የሆርሙዝጋን ግዛት በምትገኘው የሲሪክ ከተማ አቅራቢያ በርካታ ፍንዳታዎች መሰማታቸውን ዘግቧል። ይሁን እንጂ እነዚህ ፍንዳታዎች ትክክለኛ ስፍራና ምንነትን እስካሁን ድረስ በግልጽ ማወቅ አልቻልንም ብለዋል። በተጨማሪም የኢራኗ የወደብ ከተማ ባንደር አባስ ከፍተኛ የሆነ ፍንዳታዎችን እያስተናገደች ያደረች ሲሆን ሜሄር የዜና ወኪል በበኩሉ በቡሼር የኒውክሌር ማመንጫ ጣቢያ አቅራቢያ የሚገኙት የአየር መከላከያ ስርዓቶች
ኃይሎችም ወደ ስራ መግባታቸውንና በተጠንቀቅ ላይ ሆነው ጥቃቶችን ለመከላከል ሞክረዋልም ሲል ገልጿል። ይህ በዚህ እንዳለ የብሪታንያ የባህር ላይ የንግድ ኦፕሬሽን ማዕከል ዛሬ ማለዳውን ባወጣው መግለጫ እንዳለው ከተባበሩት አረብ ኤሚሬትስ የፉጃይራ ወደብ አቅራቢያ ከዲባ በስተ ምስራቅ 17 የባህር ማይልስ ወይም 31 ኪሎ ሜትር ርቀት ላይ የምትገኝ አንዲት መርከብ በጥቃት መመታቷን አረጋግጧል። የመርከቧ አባላት እንደተናገሩት ከሆነ ምንነቱ ያልታወቀ ተተኳሽ መርከቧን የመታት ሲሆን በዚህም የመርከቧ መሪ ላይ ጉዳት ደርሷል ብለዋል። ሆኖም ሁሉም የመርከቡ አባላት በደህንነት ለመውጣት ችለዋልም ተብሏል። የኢራን እስላማዊ አብዮታዊ ዘብ IRGC በኩዌት በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ ዛሬ ተጨማሪ ጥቃቶችን ሲፈጽም እንዳደረ ግልጽ አድርጓል። በታስኒም የዜና ወኪል በተላለፈው በዚህ መግለጫ የኢራን አብዮታዊ ዘብ ኃይሎች በአህመድ አልጃበር የጦር ሰፈር የሚገኘውን የቅድመ ማስጠንቀቂያ ራዳር፣ የሚሳኤል መከላከያ ራዳር ስርዓትና የኤፍፒኤስ ራዳር፣ የፓትሪዮት የአየር መከላከያ ስርዓትና የአየር መከላከያ የሳተላይት ኮሚኒኬሽን ስርዓቶችን ሙሉ በሙሉ ኢራኖች ሲያወድሙ ማደራቸውን አስታውቀዋል። ቡድኑ አክሎም እንዳለው የዚህ የዛሬ ሌሊቱ የኢራን ኦፕሬሽን ዋና ዓላማ ለመቀጣይ የሚሳኤልና የድሮን ጥቃቶች መንገድ ለመክፈት ሲባል በቀጠናው ያለውን የራዳር ሽፋን ለማጽዳት የታለመ ነው ብሎታል። በተጨማሪም የኢራን አብዮታዊ ዘብ በባህሬኗ ሙራቅ አካባቢ በተካሄደ የቅርብ ጊዜ ወታደራዊ ጥቃትም የአሜሪካን የአየር መከላከያ ስርዓትና ራዳር ማውደሙን የገለጸ ሲሆን የኢራኑ IRIB በተላለፈው በዚህ መግለጫ ቡድኑም በባህሬን አልፋሪ አካባቢ በተቀናጀ የሚሳኤልና የድሮን ጥቃት የአሜሪካ የፓትሪዮት የአየር መከላከያ ስርዓትን አጋይቻለሁ ሲል በማለዳ መግለጫው ላይ አስታውቋል። ይህ በዚህ እንዳለ በመካከለኛው ምስራቅ ውጥረቱ እጅግ አሳሳቢ ደረጃ ላይ መድረሱን ተከትሎ ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በዓለም ዙሪያ ለሚገኙ የአሜሪካውያን ከፍተኛ የሆነ የጥንቃቄ መልእክት በዛሬው ዕለት በድጋሚ አውጥቷል። ከትናንት በስቲያ በመላው ዓለም ለምትገኙ አሜሪካውያን ተጠንቀቁ ያለው የአሜሪካ መንግስት በዛሬው ዕለት ሌሊትም በመላው ዓለም የደህንነት ሁኔታ በአሁኑ ሰዓት አሳሳቢ ሁኔታ ላይ በመውደቁ አሜሪካውያን በሙሉ ከፍተኛ ጥንቃቄ እንድታደርጉ ብሏል። በተለይም በመካከለኛው ምስራቅና አቅራቢያ የምትገኙ አሜሪካውያን ከፍተኛ ጥንቃቄና ንቃት ሊኖራችሁ ይገባል። እንዲሁም ለበረራ ስርዛዎች፣ ለተደጋጋሚ የአየር ክልል መዘጋቶችና ለጉዞ መስተጓጎሎች ራሳችሁን አዘጋጁ ሲል የአሜሪካ መንግስት ገልጿል። ይህ የአሜሪካ መንግስት ማስጠንቀቂያ ምናልባትም ሰፊና የተቀናጀ የተባለውን አሜሪካና እስራኤል በጋራ በመሆን በኢራን ላይ ለመክፈት ያለሙትን ጥቃት የሚያሳይ ነው ሲሉ ተንታኞች ገልጸዋል። ከዚህም ባሻገር ከመካከለኛው ምስራቅ ውጭ ያሉ በመላው ዓለም የሚገኙ አሜሪካውያን ወደ ቀጠናው ወይም በቀጠናውን አቋርጠው የሚያደርጉትን የበረራ ጉዞ በድጋሚ እንዲያስቡበትም በጥብቅ እናሳስባለን ብሏል። ሚኒስትሩ ኢራን እንዲሁም ኢራንን የሚደግፉ ቡድኖችን፣ በውጭ የሚገኙ የአሜሪካ ጥቅሞችን፣ የዲፕሎማሲ ተቋማትን ወይም ከአሜሪካውያን ጋር የተያዙ ቦታዎችን ኢላማ ሊያደርጉ እንደሚችሉም በጽኑ አስጠንቅቀዋል። ይህ በዚህ እንዳለ ከአሜሪካ የመከላከያ ሚኒስቴር የወጣው መግለጫ መላው አሜሪካውያንን አስደንግጧል። እስካሁን ድረስ በአሜሪካ ወታደሮች ላይ ምንም ጉዳት አልደረሰም በማለት በተደጋጋሚ ሲዘገብ የነበረ ቢሆንም የአሜሪካ መከላከያ ሚኒስቴር ፔንታጎን ግን በዛሬው ዕለት ሌሊት ባወጣው አሜሪካውያንን ባስደነገጠው ዘገባ ባለፉት 2 ሳምንታት ብቻ ከኢራን ጋር በተካሄደው ውጊያ ከ100 የሚበልጡ የአሜሪካ ወታደሮች መቁሰላቸውን የአሜሪካው መከላከያ ሚኒስቴር ፔንታጎን በይፋ አስታውቋል። ይህ የአሜሪካ መከላከያ ሚኒስቴር ከ100 በላይ ወታደሮች ተጎድተዋል የሚለው መግለጫ ያወጣው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ጦርነት ወጪዎችና ኪሳራዎች ምክንያት እያደገ የመጣ ጠንካራ ተቃውሞ እየገጠማቸው ባለበት ወቅት መሆኑ ይበልጥ አሜሪካውያንን ያስደነገጠ ሆኗል። የፔንታጎን ቃል አቀባይ የሆኑት ሾን ባቴል እንደሚሉት ከሆነ ዩናይትድ ስቴትስ አሜሪካ ጁላይ 7 በኢራን ላይ የአየር ጥቃቷን ዳግም ከጀመረች ጊዜ አንስቶ 100 በላይ የሚሆኑ የአሜሪካ የጦር አባላት በተለያየ ደረጃ ያለው ጉዳት አስተናግደዋል ብለዋል። ሕክምና እየተደረገላቸው ያሉ ሕክምናቸውን ጨርሰው የወጡም እንዳሉ ገልጸዋል። ቃል አቀባዩ ሾን ቫቴል እንደሚገልጹት ከሆነ በማህበራዊ ትስስር ገጻቸው ላይ ወታደሮቻችን ወደ ውጊያ ለመመለስ ቆርጠዋል ሲሉ ጽፈው የትራምፕ አስተዳደር የሟቾችንና የቆሰሉትን ቁጥር ደብቋል የሚለውን ክስም ለመከላከል ሲባል ቃል አቀባዩ አክለው አብዛኞቹ ያጋጠሟቸው ቀላል ጉዳቶች
ጉዳቶች ናቸው። የጭንቅላት መቀጥቀጥና መድማት መሆኑንም ሲያብራሩ ተደምጠዋል። ይህ የፔንታጎን ማብራሪያ የወጣው ባሳለፍነው አርብ ዕለት ምሽት በዮርዳኖስ በሚገኝ የአየር ኃይል የጦር ሰፈር ላይ ኢራን ባደረሰችው ድንገተኛ ጥቃት የሁለት አሜሪካውያን ወታደሮች ሕይወት ማለፉን ይፋ ካደረገ ከሰዓታት ዝምታ በኋላ ነው። የተገደሉ ወታደሮች የ25 ዓመቱ ታይለር ጄምስ ፊሳን እና ከሃዋይ የ19 ዓመቷ ሴት የአሜሪካ ወታደር ኢዛቤላ ጎንዛሌዝ እንደሆነች በትናንትናው ዕለት መዘገቡን ወደ እናንተ ማድረሴ አይዘነጋም። በተጨማሪም የአሜሪካ ማዕከላዊ እዝ በዮርዳኖስ የጥቃት ስፍራ የተገኙ የሰውነት ክፍሎችን እየመረመረ መሆኑንና በዚህ ጥቃትም ተገድሏል ተብሎ የሚታመነው ሶስተኛውና የት እንደደረሰ አልታወቀም የተባለው ወታደርም በተመሳሳይ ሞቶ እንደሚገኝም አስታውቀዋል። ይህ እየተራዘመ የመጣው ጦርነት ከነዳጅ ዋጋ መናርና ከወታደሮች ሞት መጨመር ጋር ተዳምሮ በፕሬዝደንት ዶናልድ ጄ ትራምፕ የህዝብ ተቀባይነት ላይ ከባድ የሆነ ኪሳራ አድርሷል። አሜሪካ በመካከለኛው ምስራቅ የምታካሂደው ወታደራዊ ኦፕሬሽን የሚቆጣጠረው የአሜሪካ ማዕከላዊ እዝ ሴንትኮም የአሜሪካ ኃይሎች ከዛሬ ሌሊት ጀምሮ በኢራን ላይ ከባድ የሆነ ጥቃት ከፍተው እንደነበረና በኢራን ወታደራዊ ተቋማት ላይ ከባድ የሆነ ማዕበል ያወረደ ጥቃት ሰንዝረዋል ብለዋል። በዚህም ጥቃት ኢላማ ኢራን በሆርሙዝ ወሽመጥ በሚያልፉ የንግድ መርከቦች ላይ ጥቃት መሰንዘር የምትችልበትን አቅም ሙሉ በሙሉ ማዳከም መሆኑን ገልጸዋል። ይህ በእንዲህ እንዳለ የአሜሪካ ማዕከላዊ እዝ ከኦማን የባህር ዳርቻ ሌላ የነዳጅ ጫኝ መርከብ በተተኳሽ መመታቷን አረጋግጧል። የዋይት ሃውስ ባለስልጣን ጦርነቱ የጀመሩት የኢራንን የኒውክሌር ፕሮግራም ለማጥፋት በሚል ምክንያት ቢሆንም አሁን ግን ትኩረታቸውን ኢራን እንደ ኃይለኛ ማነቂያ ወደ ተጠቀመችበት የሆርሙዝ ወሽመጥ ትኩረቱ መዞሩን አምነዋል። የዩናይትድ ስቴትስ የፔንታጎን ዋና ቃል አቀባይ የሆኑት ማርኮ ሩቢዮ በሰጡት መግለጫ ሲናገሩ ከጦርነቱ በፊት 1/5 የዓለም ነዳጅ የሚያልፍበትን ይህንን የሆርሙዝ ወሽመጥን ነፃ ማድረግ አሜሪካ ጥቃቶችን የምታካሂድበት ብቸኛው ምክንያት ነው ብለዋል። በኤፕሪል ወር የነበረው የተኩስ አቁም ስምምነት ከፈረሰ ወዲህ ባሉት ሳምንታት ውስጥ የተከሰተው አጸፋዊ የጥቃት ልውውጥ በአሜሪካ የነዳጅ ዋጋ ላይ ከፍተኛ የሆነ ጭማሪ አስከትሏል። የኤኤኤ ተሽከርካሪዎች ማህበር ባወጣው መግለጫ እንዳለው ከሆነ የነዳጅ ዋጋ ባለፉት ሳምንታት እያሻቀበ መጥቶ በአሁኑ ወቅትም 1 ጋሎን ቤንዚል $4 በላይ ገብቷል። የትራምፕ ጠንካራ ማስጠንቀቂያ የአቪዬሽን ዘርፉ መስተጓጎል ሲሆን ፕሬዝደንት ዶናልድ ጄ ትራምፕ በአሜሪካ ወታደሮች ላይ ለደረሰው ሞት እጅግ በጣም ጠንካራ የበቀል እርምጃ እንደሚወስዱ ዛሬ ሌሊቱንም ሲናገሩ አድረዋል። ሰኞ ዕለት በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ኢራን አሜሪካዊ ወታደር በገደለች ቁጥር ለዚያ ለአንድ ሰው ከባድ ዋጋዋን በብዙ እጥፍ እንድትከፍል ትደረጋለች ብለዋል። ፕሬዝደንቱ በኢራን ላይ አጸፋዊ ጥቃት ውሰዱ የሚለውን መመሪያቸውን ምሽቱን ለከፍተኛ የጦር አዛዦቻቸው ማስተላለፋቸውን ገልጸው ይህ መመሪያ ለመከላከያ ኃላፊው ፒት ሄግሴት፣ ለጋራ ጦር አዛዦች ሹም ዳንኤል ኬንና በጦር ኃይሉ ውስጥም ላለ ለእያንዳንዱ መሪ ተላልፏል ብለዋል። የሟቾች ቁጥር ሊጨምር እንደሚችልም ፍንጭ የሰጠው የወታደራዊ አካል ምርመራ ቡድን አሁንም የቀጠለ ሲሆን በጽኑ የታመሙ በርካታ የአሜሪካ ወታደሮች እንዳሉም ገልጿል። በኢራን በኩል ደግሞ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ባወጡት መግለጫ እንዳሉት ከሆነ ፕሬዝደንት ትራምፕ በሃርግ ደሴት ላይ እርምጃ ወስዳለሁ ሲሉ በማህበራዊ ሚዲያ ያሰፈሩትን ዛቻ በተመለከተ ተጠይቀው ምላሽ ሰጥተዋል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የኢራኑን ሃርግ ደሴት እንወስደዋለን ሲሉ ቃል በቃል የተናገሩ ሲሆን ወረራ ለመክፈትም እየተጠባበቁ ናቸው የሚሉ መረጃዎች እየሰፉ ነው። ታዲያም የኢራኑ ቃል አቀባይ አሜሪካ በደሴቲቱ ላይ እርምጃ የምትወስድ ከሆነ ከባድ መዘዝ አሜሪካ ይጠብቃታል ሲሉን ያስጠነቀቁት በእነዚያ አካባቢዎችም መምጣታቸውን በጉጉት የምንጠባበቅ በርካቶች አለን ያሉት ባጋይ መሬቱን ለመውረር የምትፈልጉ በሙሉ ኑ ነው የምንለው፣ ያን ጊዜ ደግሞ ወዴት እንደመጣችሁ ታዩታላችሁ ብለዋል። ይህ የደህንነት ሁኔታ መበላሸት በዓለም አቀፉ የአቪዬሽን ኢንዱስትሪ ላይ ከባድ ጫና ፈጥሯል። ወደ አካባቢው የሚያደርጉትን በረራ የሚሰርዙ የአየር መንገዶች በዓለም ዙሪያ እየጨመሩ ነው።
ካለፈው ቀናት በረራቸውን ከሰረዙ አየር መንገዶች በተጨማሪ ግዙፉ የፈረንሳዩ አየር መንገድ ኤር ፍራንስ በዛሬው ዕለት ሌሊቱን ባወጣው መግለጫ በመካከለኛው ምስራቅ ያለው የደህንነት ሁኔታ በከፍተኛ ሁኔታ ቁርቋዝ ውስጥ በመግባቱና በቀጣይ ሊፈነዱ የሚችሉ አዳዲስ ጦርነቶች ስላሉ ወደ ሳውዲ አረቢያ ዋና መዲና ሪያድና ወደ ተባበሩት አረብ ኤሚሬት ዱባይ የሚያደርገውን በረራ ሙሉ በሙሉ ለጊዜው ማቋረጡን ይፋ አድርጓል። አየር መንገዱ ወደ ሳውዲ አረቢያ ሪያድ የሚያደርገውን በረራ እስከ ጁላይ 25 ድረስ ወደ ዩናይትድ አረብ ኤሚሬትስ ዱባይ የሚያደርገውን በረራ ደግሞ እስከ ጁላይ 28 ድረስ አግጃለሁ ብሏል። በተጨማሪም ከማርች 1 ጀምሮ የተቋረጠውን የቤይሩት በረራ እስከ ኦገስት ድረስ ማራዘሙንም አስታውቋል። አየር መንገዱ ደህንነት የደንበኞቻችንና የበረራ አካላት ቅድሚያ የምንሰጠው ጉዳይ ነው ብሏል። ከኤር ፍራንስ በተጨማሪ የዩናይትድ ስቴትስ፣ ካናዳ፣ ጀርመን፣ ሆንግ ኮንግ፣ ሲንጋፖር፣ የዩናይትድ ኪንግደም ዓለም አቀፍ አየር መንገዶች በመካከለኛው ምስራቅ የሚያደርጓቸውን በረራዎች ሙሉ በሙሉ አቋርጠዋል። ይህ በዚህ እንዳለ ፕሬዝዳንት ትራምፕ አሜሪካ 10ኛውን ተከታታይ የምሽት ጥቃት በዛሬው ዕለት ሌሊት በከፈተችበት ሰዓት ኢራንን ዋጋ እንደሚያስከፍላት በተደጋጋሚ ሲዝቱ ማደራቸው ተዘግቧል። የአሜሪካው ፕሬዝዳንት እጅግ በጣም አስፈሪ የሚመስሉ ዛቻዎችን በኢራን ላይ ቢሰነዝሩም የኢራን ጦር ግን ከዛሬው ዕለት ማለዳ ጀምሮ በኩዌት ውስጥ በሚገኙ የተለያዩ የአሜሪካ የጦር ሰፈሮች ኢላማዎች ላይ ጥቃት መሰንዘሯን እየቀጠለች መሆኑ ተመልክቷል። የኢራን አብዮታዊ ዘብ ትራምፕ የኢራንን የጦር መሳሪያ እያለቀ ነው ሲሉ ላቀረቡትን ክስ በማስተባበል ትራምፕ ማወቅ ያለበት አንድ ነገር ቢኖር በፈጣሪ ቸርነት ይህ ጦርነት ለበርካታ ዓመታት ቢቆይም እስከ መጨረሻው ቀን ድረስ ሚሳኤሎቻችንና ድሮኖቻችንን በአሜሪካ ላይ እንደ ዝናብ ይዘንባሉ ሲሉ የማያልቅ የመሳሪያ ክምችት አለን፣ በዚህ ምንም አይነት ግርታ ሊፈጠር አይገባም ሲሉ ተናግረዋል። በዚህ ሁሉ ውጥረት መሃል የአክሲዮስ የዜና ወኪል ዘገባ እንደሚያመለክተው ፕሬዝዳንት ትራምፕ በኢራን ጦርነት እጅግ ወሳኝ በሆነው መንገድ አፋፍ ላይ ይገኛሉ። የአሜሪካና የእስራኤል ባለስልጣናት ሁለት አማራጭ የሆኑ መንገዶች ለጊዜው እያጤኑ እንደሆነም ተዘግበዋል። አሁን አሜሪካና እስራኤል በኢራን ላይ ያሰቡት አንደኛው አማራጭ የሆርሙዝ ወሽመጥን እንደገና ለመክፈት ያለመ አዲስ የ10 ቀናት የተኩስ አቁም ስምምነት ማድረግና ኢራን የተኩስ አቁም ስምምነቱን እንድትፈርም ኢራን የምትፈልጋቸውን ነገሮች ለጊዜው አካቶ ለ10 ቀናት ሆርሙዝን በድጋሚ መክፈት። ሁለተኛው አማራጭ ግን የኢራንን እጅ መስጠት ለማስገደድ ከእስራኤልና አሜሪካ ሆነው በተቀናጀ ሁኔታ ሁሉን አቀፍና በኢራን ውስጥ ሁሉንም ቦታ የሚደበድብ ግዙፍ የሆነ ወታደራዊ የአየር ድብደባ መክፈት ነው። ትራምፕ እስካሁን የመጨረሻ ውሳኔ ላይ አልደረሱም ተብሏል። ነገር ግን ባለስልጣናቱ ቀጣዮቹ ጥቂት ቀናት የትኛው መንገድ እንደሚያሸንፍ የሚወስኑ ይሆናሉ ባይ ናቸው። እንደ አክሲዮስ የዜና ወኪል አውታር መረጃ ከሆነ ኳታር፣ ግብጽ፣ ፓኪስታንና ሌሎችም የቀጠናው አደራዳሪዎች ለአሜሪካና ለኢራን የ10 ቀናት የተኩስ አቁም ስምምነት ሐሳብ አቅርበውላቸዋል። የትራምፕ አስተዳደር ይህንን ሐሳብ እያጤነው ሲሆን እስራኤል ዲፕሎማሲውን መስኮት ሊዘጋ የሚችል እርምጃ ከመውሰድ እንድትቆጠብ አሳስቧል። ነገር ግን አሜሪካም በሌላ በኩል ደግሞ ድርድሩ ሊከሽፍ እንደሚችል በማሰብ እየተዘጋጀች መሆኑን መረጃዎች ሲያመለክቱ የአሜሪካ ጦር ለከባድ ጦርነት የሚያስፈልገውን ኃይል ለማሰባሰብ ሲባል ባለፉት ቀናት በደርዘን የሚቆጠሩ የጦር አውሮፕላኖችንና የነዳጅ መሙያ አውሮፕላኖችን ወደ ቀጠናው የላከ ሲሆን በዛሬው ዕለት ለሜካናይዝድ ውጊያ የሚሆኑ የተለያዩ የአሜሪካ የጦር መሳሪያዎችም ሌሊቱን ወደ እስራኤል ሲጓጓዙ ማደራቸው ተመልክቷል። የእስራኤል ምንጮች የሀገሪቱ መከላከያ ኃይል አይዲኤፍ በከፍተኛ ዝግጅት ላይ እንደሚገኝና በጥቂት ቀናት ውስጥም ጦርነቱን ወደ ሙሉ አቀፍ የተቀናጀ ዘመቻ ለማስፋፋትና በኢራን ላይ ከባድ የቅንጅት ጥቃት ለመክፈት እየተዘጋጁ መሆኑን አመልክቷል። ለ10 ተከታታይ ምሽቶች የተካሄደው የአሜሪካ የፈንጂ ድብደባ ኢራን በሆርሙዝ ወሽመጥ ላይ ያላትን ቁጥጥር መስበር ባለመቻሉ ትራምፕን አሸንፊያለሁ ወዳሉት ጦርነት ይበልጥ እንዲዘፈቁ አድርጓቸዋል። ጦርነቱ ከቆመ በኋላ አንድ በርሜል ነዳጅ በአጭር ጊዜ ውስጥ $90 በላይ ሆኗል። ይህ ሆኖም ኢራን በንግድ መርከቦችና በባህረ ሰላጤው መሰረተ ልማቶች ላይ ጥቃቷን በማስፋፋቷ ነው። የቤንዚን ዋጋ ዳግም ማሻቀቡ በአሜሪካ ውስጥ ፖለቲካ ላይ ለጦርነት ያለውን ተቃውሞ ይበልጥ እንዲፋፋም አድርጎታል። የቀጠናው አደራዳሪዎች ይህንን እጅግ አደገኛና ወጫማ እየሆነ የመጣውን የበቀል አዙሪት ለማቋረጥ በከፍተኛ ፍጥነት እየሰሩ መሆናቸው ተዘግቧል። አዲሱ የተኩስ
የተኩስ አቁም ሐሳብ ጦርነቱን ማስቆም በሆርሙዝ ወሽመጥ በኩል ያሉትን ሁሉንም የመርከብ መስመሮች ዳግም መክፈት እንዲሁም ዋሽንግተን እንዲሁም ቴህራን እየፈረሰ ያለውን የመግባቢያ ስምምነት ኤምኦዩ ዳግም እንዲያከብሩ እድል መስጠትን ያካተተ ነው። ከቀጠናው ምንጮች አንዱ ለአሜሪካና ለኢራን የማቀዛቀዣ ጊዜ እንዲኖራቸው ሐሳብ አቀርበናል ብለዋል። ሆኖም እስካሁን ትራምፕም ሆኑ ኢራን ሐሳቡን አልተቀበሉትም። ሁለቱም ወገኖች ከተኩስ አቁሙ በፊት በተጨማሪ ጥቃቶች ድርድር አቋማቸውን ለማሻሻል እየቆረጡ ይመስላል ብለዋል። በዚህ መሃልም በየመን የሚገኙትና በኢራን የሚደገፉት የሃውቲ ኃይሎች በሳውዲ አረቢያ ወደቦች ላይ የባህር ላይ እገዳ ማወጃቸው በባህረ ሰላጤው የኃይል መሰረተ ልማቶችና የመርከብ መስመሮች ላይ ሌላ የጦርነት ግንባር ተከፍቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ለማንኛውም የኢራን ጥቃት መጠነ ሰፊ ምላሽ ለመስጠት ተዘጋጅታለች ብለዋል። ጦርነቱ ከባህረ ሰላጤው እስከ ቀይ ባህርና እስከ እስራኤል ድረስ የመስፋፋት አደጋው ከፍ ብሎ አድሯል። አደራዳሪዎቹ በኦማን ኢራንና ኳታር መካከል በጁላይ 11 በሙስካት ኦማን በተካሄደው ውይይት በመነሳት ሐሳቡን እያዳበሩት ሲሆን ያ ውይይት አሜሪካ ኢራን የሆርሙዝ ወሽመጥን ክፍት ለማድረግ በይፋ ቃል እንድትገባ በመጠየቋ ምክንያት ያለ ስምምነት ተጠናቆ ነበር። አዲሱ ሐሳብ ሁለቱንም የሆርሙዝ የመርከብ መስመሮች ሙሉ በሙሉ ክፍት ማድረግን ያካትታል። ደቡባዊው መስመር በኦማን ውሃዎች በኩል ከኢራን ጥቃት ነፃ ሆኖ ሰሜናዊው መስመር ደግሞ በኢራን ውሃዎች በኩል ከአሜሪካ እገዳ ነፃ ሆኖ እንዲከፈት የሚል ነው። በ10 ቀናት የተኩስ አቁም ውስጥም አሜሪካና ኢራን በወሽመጡ በኩል ስለሚኖረው የረጅም ጊዜ ዝግጅት ይደራደራሉ። አንደኛው አማራጭ ኢራን ለባህር ላይ ደህንነት አካባቢዎች ጥበቃና ሌሎችም አገልግሎት ተመጣጣኝ ክፍያ እንድትሰበስብ አሜሪካ እየመረራትም ቢሆን መፍቀድ ነው። ይህ ልክ ማሌዥያ፣ ኢንዶኔዥያና ሲንጋፖር በማላካ ወሽመጥ መርከቦችን ለአገልግሎት እንደሚያስከፍሉት አይነት ሞዴል ሊሆን እንደሚችል ተጠቁሟል። ሌላው ሐሳብ ደግሞ ክፍያው በዓለም አቀፍ የባህር ላይ ድርጅት ተሳትፎ ወደሚተዳደር የጋራ ፈንድ እንዲገባ ማድረግ ነው። በዚህ የሽምግልና ጥረት ውስጥም የተሳተፉት ዋና ዋና ባለስልጣናት የኳታር ጠቅላይ ሚኒስትር ሼህ መሐመድ ቢን አብዱራህማን አልታኒ፣ የኳታር መልእክተኛ አሊ አልታዋዲ እንዲሁም የፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር፣ በግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲና የኦማን የውጭ ጉዳይ ሚኒስትር ባድር አብዱል ቡሳይድ ናቸው። ይሁን እንጂ ፕሬዚደንት ዶናልድ ጄ ትራምፕ ስለዚህ የተኩስ አቁም ማዕቀፍ ሙሉ በሙሉ መረጃ ስለመድረሳቸው ወይም ደግሞ ወደ ዘላቂ ስምምነት የሚያመራ ግልጽ መንገድ ሳይኖር ሌላ ጊዜያዊ የተኩስ አቁም ይቀበላሉ ወይ የሚለውን አሁንም ግልጽ አይደለም ተብሏል። የተኩስ አቁሙ ከፈረሰ ወዲህ ፕሬዚደንቱም በኢራን ላይ ያላቸው ከፍተኛ ብስጭትን በመግለጽ የኢራን መሪዎችን በሽተኞች ሲሉ እስከ መጥራት ደርሰዋል። እንዲሁም ተጨማሪ ድርድሮችን የጊዜ ማጥፋት በማለት አጣጥለዋቸዋል። አንድ የቀጠናው ምንጭ እንዳለው ከሆነ ዋይት ሃውስ የቀረበለትን ሐሳብ በቁም ነገር ከመመልከቱ በፊት በዮርዳኖስ የተገደሉ የአሜሪካ ወታደሮችን ደም ለመበቀል ተጨማሪ ቀናትን በኢራን ላይ ፈንጂ ጥቃት ማድረስ ሊቀጥል ይችላል ብለዋል። በመጨረሻም ዘላቂ መፍትሄ ለመፍጠር እየሞከርን ነው ያለው ይሄው የቀጠናው ምንጭ አክለው ኢራናውያን የራሳቸውን ቅድመ ሁኔታም በሌላው ላይ መጫን አይችሉም፣ ነገር ግን እነርሱንም ወደ ጎን መተውም ፈጽሞ የማይቻል ነው በማለት የችግሩ ውስብስብነትና የመፍትሄው ሩቅነትን አሰባስበው አስቀምጠውታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ቢጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ